የምንጠቅመው በእንደዚህ አይነት አገልግሎት ላይ ተሰማርተን ወደፊት ካለን ነው። እኛ ጊዜም የለንም። ይችኑ ጊዜ ግን በእንደዚህ አይነት ጥያቄዎች ንትርክ ውስጥ ማጥፋታችን እጅግ በጣም ደስ አይለኝም። ሁለቱን ያዝልኝ ጠያቂው ልጅ ታይሜ የሚባል ልጅ ነው የጠየቃቸው። አዶናይ ይዘው የሄዱት እነዚህ ሁለት ናቸው። የጉራጌ ብሔር እንደሆኑ ነው የማውቀው። ምክንያቱም ይሄኛው ቀይ ያደረገው ጠበቃ መኮንን ይባላል። በአሃዱ ባንክ ነው ሁለቱን የማውቃቸው። ግን አንደኛውን ደግሞ ከአዋሳ ጀምሮ ከአርማጌዶን ጊዜ ጀምሮ አውቃቸዋለሁ። የአርማጌዶን ላይ ከፍተኛ አስተዋጽኦ ያደረገ ሰው ነው። ከዛ በኋላ ስላሉት ነገሮች ብዙዎቹን ነገሮች አልናገራቸውም። አብይ አህመድ የገባ ቀን አብይ አህመድ ብፁዕ አቡነ መርቆሬዎስን ይዞ የገባ ቀን የጠፋ ሻንጣ ነበረ። አንድ ወርቅ ሙሉ ሻንጣ ጠፍቷል። የአንዲት እህት ማለት ነው። የአንዲት እህት አንድ ሻንጣ ሙሉ ወርቅ ጠፍቷል እና ወርቁም ራሷ የላከችልኝ አለ። እኔ ስልኬ በዶክመንት የተቀመጠ ነው። ይሄ ነው የጠፋው ብላ ነው የነገረችኝ። ስም አልጠቅስም። የተከሰሰው ግን አንድ የኛ የቤተክርስቲያን ልጅ ነው። አልተከሰሰም። እሱ ነበረ ሻንጣውን የያዘው ምናምን የተባለ። በኋላ እንግዲህ ምን እንደሆነ ወርቁ ገብቶ ከዛ በኋላ እንደተደረገ አላውቅም። ምክንያቱም ከዛ በኋላ የነበሩ ግንኙነቶች የሆኑ ነገሮች ከባድ ነገሮች ናቸው። እንግዲህ ጠቅላይ ሚኒስትሩ ባለበት አውሮፕላን ላይ ያ ከአቡነ መርቆሬዎስ ጋር ሊገባ የነበረ ወርቅ ለምንስ ነው የመጣው? ምክንያቱም ምንድን ነው? ምክንያቱም በአሜሪካ አይፈተሽም። በዛን ሰዓት ያው ከፓትርያርኩ ጋር የሚገባ በዲፕሎማት እንትን ነው የሚገባው። ቦሌ ግን ሲደርስ አውሮፕላኑ ለረጅም ሰዓት ቆሟል። አንደኛው አቡነ በርናባስ በመታመማቸው፣ ሁለተኛ ፓትርያርኩም እንትን በማለታቸው ነው የቦሌ ላይ ረጅም ሰዓት የቆየው። በዛ ሰዓት ነው እንግዲህ የወርቅ ጠፋ የተባለው። በኋላ የወርቁም የምኑም ባለቤቶች አያገባኝም ስለሱ። ግን ሁለቱም እኔ ያሰባሰብኩት ለአዶናይ ነው የምነግረው። እኔ ያሰባሰብኩት በኦሮሚያ የተጎዱት በኦሮሚያ የታረዱት ያኔ በሀጫሉ ሞት ምክንያት ከታረዱ በኋላ እኔ በዚያ ለተጎዱት ተጎጂዎች ብር አሰባስቤ ነበር። በአሜሪካ 2 ምናምን ሚሊዮን ዶላር፣ በኢትዮጵያ ወደ 48 ሚሊዮን ብር፣ በአጠቃላይ ወደ 3 ሚሊዮን ምናምን ዶላር አሰባስቤ ነበር። ቀላል ሰው እኮ አይደለም በእውነት ምስጋና እንጂሩ እንጂ ቀላል ሰው አይደለም። ግን በቃ ምን አባቴ ላድርግ። ያው የሐረር ሰው መሆን ነው ችግሩ። እና ፕሮቶኮሉን አይጠብቅም፣ ራሱን አይሸጥም። ችግሬ ያ ሆኖ ነው እንጂ ቀላል አይደለም። በዩቲዩብ ብቻ ተናግሮ 3 ሚሊዮን ዶላር መሰብሰብ ቀላል ነው? 3 ሚሊዮን ዶላር ከባድ ነው። 3.5 ይሆን እንግዲህ 3.5 ወደ 4 ሚሊዮን ዶላር ማለት ነው። ይሄ ለአንድ ሰው በጣም ከባድ ነው። የሆነው ሆኖ ግን የማህበረ ካህናቱ የሰበሰቡትን ኮሮና ሁላ ታሞ ከአሜሪካ ሄዶ የአሜሪካ ኤምባሲ፣ የኢትዮጵያ መንግስት፣ እነ ደራርቱ ቱሉ፣ እነ መሰረት መብራቴ፣ ሌሎችም ይመሩት ስለነበረ ሲአርዲ እነ ዶክተር ንጉሱ ገብተውበት ከቡና ጋር ባንክ ጋር ተፈራርሞ በብላክ እንዳይሄድ ብዬ በህጋዊ መንገድ ገንዘቡ በባንክ እንዲሄድ አድርገን በባንክ ዘርዝረን ቡና ባንክ ለተጎጆቹ በቦታው ድረስ እየሄደ ሰጥቶ፣ የኦሮሚያ ክልላዊ መንግስት ደግሞ አጃቢዎች መድቦ ሰጥቶ የአሜሪካው ማህበረ ካህናት ሪፖርቱን አቅርቧል። ዲያቆን መስፍን ሪፖርቱን አቅርቧል። እነ ቀሲስ አብይ ሄደው መጥተው ማለት ነው። የቤተ ክህነቱን ግን እነዚህ ሰዎች ነበሩ ዋና ሲመሩ የነበሩት ማለት ነው። የቤተ ክህነቱ ሁለቱ አሉበት። የኢትዮጵያ ንግድ ባንክ የባንክ አካውንት አምጥተው በትነው ብለው 48 ሚሊዮን ብሩ የት እንደገባ ስንት ይግባ ሰማይ ይግባ አይታወቅም። በቤተ ክህነቱ አካባቢ አለን የሚሉ ሰዎች ናቸው። እኔ ግራ የገባኝ ከምኔው ነው የልቡ ሙማን ኢትዮ ቱርኪሽ ኢትዮ ቱርምንትስዬ ተብሎ የልቡ ሙማን የተባሉ። ከዛ ደግሞ ይሄንን
ኢትዮ ተርኪሽ የተባለ ስንት ገንዘብ ተከፍሎት አሜሪካ ሄዶ ናሳ እንዲሰለጥን የተደረገ አጭበርባሪ አምጥተው ከፊት አምጥተው የ48 ሚሊዮን የኢትዮጵያ ብር የት እንደገባ ከጳጳሳቱ ጋር ከነ አቡነ ሄኖክ ከነ አቡነ በርና ማን ነው አቡነ ሄኖክ አቡነ እንጦንስ እና አቡነ ሳዊሮስ እና አቡነ አሜሪካ ያሉት ካናዳ ያሉት ማናቸው መቃሪዎስ የኔ ወዳጅ ሌሎችም 6 የባሌው ምናምን ሆነ እና አቡነ ዮሴፍ ሆነው ያደረጉት 48 ሚሊዮን እግዚአብሔር ይፍረድ ለታረዱት ለተበተነ ቤተሰብ የተለመነው የት እንዳስገቡት የት እንደከተቱት መድኃኒዓለም ይወቅ። እኔ ስለማውቃቸው ነው የደነገጥኩት። አሁን ደግሞ ይሄንን ትግሬ ይዘው ይሄን አጭበርባሪ ልጅ ይዘው እሱን ከፊት አድርገው 50 ሰው ልናሳክም ነው 60 ሰው ልናሳክም ነው ማለት የኢትዮጵያ ልቡ ማህበር አላቅም። ከዛ የኔ ጥያቄ ሲጠይቅ ታው የሚባለው ሲጠይቅ እነሱ ቦግ ነው ያሉት። ቦግ ስሙት። ጠረጠርንበት ነገር የለም። ከዚህ ቀደም የኋላ ታሪክ መጥፎ ታሪክ የለንም። ገንዘቡ አልተሰበሰበም፣ ለበጎ ዓላማ አልዋለም አልተባለም። አስቀድሞ ግን በእንደዚህ አይነት ስጋት ላይ እርሶ መውደቆ በአንድ በኩል አዝኜሎታለሁ፣ በጣም ተሰቃይተዋል ማለት ይሄ ገንዘብ ተሰብስቦ ህፃናቱ ጋር አይደርስ ሲሆን የሚል ስጋት አድሮቦታል። በዚህ በጣም አዝኛለሁ። እንደዚህ አይነት ስጋት ስላደረቦትና እንደው በጥርጣሬ ምክንያት ስለተጎዱ፣ በሌላ በኩል ደግሞ ጊዜያችን ለእንደዚህ አይነት ጥያቄዎች ምላሽ በመስጠት ስለባከነ አዝኛለሁ። በሁለት መንገድ እናመሰግናለን። መጨረሻ አንድ ድል ስላልኩ አቶ ተመስገን እሷን ልስማና በኋላ ቀጠሮ እንይዛለን። እሺ ወደ መጨረሻ ማጠቃለያ ነገር ካለ ማጠቃለያ ነው። አቶ መኮንን ከይቅርታ ጋር ጥያቄ መጠየቅ መጠርጠር አይደለም፣ የሚያናድድም ኢሞሽናል የሚያደርግ ነገር አይደለም። ስለዚህ ገንዘብ ለማሰባሰብ የመጣ ድርጅት ጥያቄ ለምን በዚህ መልኩ ተጠረጠርን? የጥርጣሬ ጥያቄ አልተነሳም። ጥያቄውን ቪዲዮውን መልሳችሁ ማየት ትችላላችሁ። ይሄ እንዴት ነው የምታውሉት? እንደዚህ ነው አንድ ኦነር ነው ምናምን መሰል ጥያቄ እንጂ የጥርጣሬ ይሄን ያህል ኢሞሽናል የሚያደርግ ነገር የለም። ምክንያቱም የሚሰበሰበው ገንዘብ ከህዝብ ነው፣ ከኢትዮጵያውያን ነው፣ ለኢትዮጵያውያን። ስለዚህ ኢትዮጵያን ጥያቄ ስለጠየቁ አሁን የእርሶ ንግግር ትክክል አይደለም። ምን የሚጠይቁ ለምን ተጠየቁ? አሁን ወደ ዲያሎግ ሳንገባ ብዙ ተመልካች ስላለ ጥያቄም ስላለ አንተ ጥያቄን አቅርበዋለሁ። እኔ የሆነ ነገር አሁን አቶ ብርሃን የእኔ ጥያቄ እንጂ እንደ ጥርጣሬ ያነሳሁት ነገር የለም። ለምን ጥያቄ ጠየቅ ከሆነ አምሶሪ በዛ ስህተት ከሆነ ይጠይቁ። እኔ ለምን ጠየቁ አላልኩም። በጣም አዝናለሁ። ጊዜውን በእንደዚህ አይነት ጥያቄዎች ባናባክን ነው ማለት እነዚህ ጉራጌዎች ሲፋጩ ትግሬው ከኋላ አዶናይ ሰጥ ብሎ ፋውንዴሽኑ ደግሞ የሱ ነው። የልቡ ማን ህርት የሚባል ነው። ገንዘብ ይሰበሰበ ፋውንዴሽኑ መራቅጡን የጠፋቸው እነዚህ ምን ሲያንቀጨቅጭ እንዳስገባቸው እግዚአብሔር ይወቅ። እኔ ከምን ተነስተው ወደዛ የክለብ የዳንስ ቤት አዋሳ ያለው ቮጊያ ነው ዮጋ የሚባል ደንበኛ ዳንስ ቤት ባለቤት ነው አቶ ብርሃን የተባለው። በኋላ ደግሞ የቀነኒሳን ሆቴል ተኮናትሮ የነበረ ሰው ነው። ቀነኒሳ ሆቴል መጨረሻው ላይ ደግሞ ይሰራ የነበረውን ታውቃላችሁ። ሴቶች የሚቸበቸቡበት ፊት ቦታ ለመያዝ 400,000 500,000 የሚከፈልበት እነዛ የኦሮሞ ጥጋበኛ ዘፋኞች በጥይት በአንድ ሴት የሚለባለቡበት ለአንድ ሴት 1.5 ሚሊዮን ብር የሚከፈልበት ኦኤምኤንም ማምጣት እንችላለን። በዛን ጊዜ የነበረው ይሄ ክለብ ዳንስ ሲያዘጋጅ የነበረ ሰው አሁን በዚህ ጋር መጥቶ ደግሞ ከዚህ ከዳግማዊ ቴዎድሮስ ጋር ሆኖ እንዴት ነው ይሄ የሆነው? ጥያቄ ነው መጠየቅ። አሁን የተሙ ምኑን ስለማያውቅ ነው፣ ግን ድፍረቱን አደንቅለታል። መጠየቅ መልመድ አለበት። የት ነው ወዴት ነው ምናምን ማለት ለምን እጠየቃለሁ ብሎ ቱግ ማለት የሚበላ ሰው አለ ወዶ ነው ይህ ጎመድ ገንዘቡን በሌብነት ያመጣ የተረገመ ገንዘብ የተረገመ ገንዘብ የጽድቅ ቦታ አይውልም፣ ይዘረፋል ነው ይዘረፋል።
እና ገንዘብ አይሰጥም ሰው ምናምን እንደዛ እንዳታስቡ ይዘረፋል። ምክንያቱም የፈለገ በላብ ያልመጣ ገንዘብ የርግማን ገንዘብ የጽድቅ ቦታ አይውልም። የፈለገ ጣበል የፈለገ ፈንዳ አንዳንድ ሰዎች ይላሉ ይህ ሁላ ገንዘብ ይዞ ለቤተ ክርስቲያን ለምን አይረዳም ለድሃ ለምን አይረዳም ይላል። ዝም ብሎ ማጅራት ተመቶ የመጣ ገንዘብ ለድሃ ይውላል እንዴ? አይውልም። የህጋዊነት ጥያቄ መነሳት አለበት። እንዴት ነው አሜሪካ እንደዚህ ገንዘብ መሰብሰብ ይቻላል? አሜሪካ እንደዚህ ማድረግ ይቻላል? በምን ሂሳብ ነው የተሄደበት? ይሄንን ነው ጥያቄ መጠየቅ ማለት ነው። እዚህ ጋር የነበረው ትርምስን አላነሳው፣ ግን አዶናይ አሁን ማገጣጠም ያቃተኝ አቶ ብርሃንና አቶ መኮንን የሶዶ ሰው ነው። እኔ አቶ ጫላ ፉላስ ነፍሳቸው ሊማርና የእሳቸው ዘመድ እንደሆነ ነው የማውቀው። ለእኔ በቅርብ የሚቀርበኝ ሰው ነው። አሁን የማወራላችሁ ሰዎች ሁለቱንም የማውቃቸውን ሰዎች ነው የማወራው። በምን ሂሳብ ግን ከዚህ ማፊያ ልጅ ጋር ተገናኝተው እንደገና ደግሞ ዳያስፖራውን ለማለብ እንዴት ነው የሄዱት? ዝግጅቱ ከብልጽግና ነው ከህወሓት ነው ወይስ ደግሞ ከአሜሪካ መንግስት ነው? አልገባኝም። አልፈታ ያለኝ እሱ ነው። የብልጽግና ሴታፕ ነው የህወሓት ሴታፕ ነው የሻዕቢያ እንኳን አይደለም። ግን ይህ ምንድን ነው ሴታፑ? እኔ አልገባኝም። አብዛኛው ስለ አዶናይ የሚጽፉትን ሰዎች ባክግራውንዳቸውን ለማየት ሞክሬያለሁ። ደቡቦች ናቸው በአብዛኛው ደቡብና ትግሬዎቹ ምንድን ነው የፈለጉት? ይህም ሊመጣልኝ አልቻለም። እንትን ልለው አልቻልኩም፣ አልገባኝም። ግን ያው እናንተም ተመራመሩ። እኔ እንኳን ወደዚህ አልመለስም፣ ግን እናንተም ተመራምራችሁ ድረሱበት። ጭራሽ አሁን አሜሪካን ሀገር አሜሪካዊ ሁሉ እስኪ ተመልከቷቸው፣ ብር ከፍለው የገቡትን ሰዎች እንመልከታቸው። በአዶናይ እንትን ሊያደርጋቸው ማለት ነው። ታሪክ ሰራን እና አዶናይ ሞቲቬሽናል ትሬኒንግ ሊሰጥ ነው። ሰላም፣ እንዴት ናችሁ የሀገሬ ልጆች? ደህና ናችሁ? ድምፅ ስጠው፣ ድምፅ። ቴንኪዩ ስለመጣችሁ አክብራችሁ። በጣም ነው የምታምሩት ሁላችሁ። እንግዲህ ድምፅ ስጠው። በእንግሊሽ መናገር እፈልጋለሁ ቢካዝ አሁን ኢንተርናሽናል መሆን ያለብን ሰዓት ነው። በጀመርነው ሁሉ በዓለም ሁሉ መድረስ አለብን። የታዘብኩት አንድ ነገር ቢኖር ያለፈው ሳምንት ኢንተርናሽናል መሆን እንዴት ቀላል እንደሆነ ነው። ቢካዝ በጣም ብዙ ተከታዮች አሉኝ በሶሻል ሚዲያ። ሁላችንም ደግሞ አንድ አይነት ዓላማ ነው ያለን። አብረን ነው የምንንቀሳቀሰውና የማንቆጣጠረው የማንደርስበት ደረጃ የለም። አብረን ከተንቀሳቀስን ልብ ብላችሁ ካስተዋላችሁ ዲላን ፔጅ ወደ 18 ሚሊዮን ፎሎወር ያለው ቲክቶከር ዜና ሪፖርት ያደርጋል። በጣም ትልቅ ተጽዕኖ አለው በዓለማችን። በጣም ከሱ ጋር እያወራው እገኛለሁ። ወደ ሜይ 15 ደግሞ ወደ ኢትዮጵያ ይዤ እሄዳለሁ። ለንደን ሄጄ አብረን ነው የምንሄደውና ይህ ያደረግነው ደግሞ ያስተዋልኩት እኔ ብቻ አይደለሁኝም። ከ100,000 በላይ ሜንሽን የደረሰው በአንድ ቀን ውስጥ ማለት ነው። አስቡት፣ በአንድ ቀን ውስጥ አይቶት የማያውቅ ደንግጦ ለራሱ ሲመልስ እና ይህ አይነት ኃይል እንዳለን እያወቅኩኝ ግዴታ ኢንተርናሽናል መውጣት አለብን ግዴታ። እና አሁን በእንግሊዝ ልጨምር ነው የታባቱ። እሺ ትንሽ አምጣልኝ። ጳጳሱ ተቀምጠዋል። እስቲ ጳጳሱን አምጣልኝ በእናትህ። አይቻቸዋለሁ። ጳጳሱ ሞቲቬሽናል ትሬኒንግ ሊወስዱ ሄደዋል። ብፁዕ አቡነ ፋኑኤል መሰለኝ። እስቲ ትንሽ መሀል ላይ ቆሙ አይቻቸዋል። የታባቱ አላቸው እዛው ቆሙ።